الدنيا متاع دنيا እቃ ነች ይላሉ ወይም መጠቃቀሚያ ነች ዱንያ መታዕ ማለት መጠቃቀሚያ ነገር ነች መገልገያ ነች ዱንያ وخير متاع الدنيا ከዚች ዓለም ከአዱንያ መጠቃቀሚያ ነገር ውስጥ በላጩና ከሁሉም የተሻለው የሆነው المرأة الصالحة صالح የሆነች ሚስት ነች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም صالح ሚስት ነች ይላሉ مرحبا ዱንያ የሚለው ነገር እንመልከት ይህን ሐዲስ እና ለሰዎች በተሳሳተ ግንዛቤ እንዳይመለከቱት ዱንያ ሴት ከአዱንያ ነው የምትመደበው የሚል ዝቅ አድርጎ የመግለጽ አይነት ግንዛቤ ያላቸው ሰዎች ልክ አይደለም ግንዛቤው ነው ዱንያ ማለት ሲባል ወንድም ዱንያ ነው ወንድም ዱንያ ነው ዱንያ ሲባል ዓለም ላይ ያለ ነገር በሙሉ ዱንያ ነው ዱንያ የሚባለው ነገር እስኪ ዱንያን አሳየኝ ባል ዱንያ ማለት ይሁን እንካ ተብሎ አንድ ነገር ብቻ የሚቀርብበት አይደለም ዓለም በሙሉ ዱንያ ዓለም ከነያዘችው ነገር ዱንያ ነች ዓለም ከነያዘችው ነገር ዱንያ ነች ዱንያ ጠፊ ነች ሲባል ዓለም በሙሉ ይጠፋል ነው ከነያዘው ነገር ዓለም ከነያዘው ነገር ይጠፋል ነው كل من عليها فان ويبقى وجه ربك ذو الجلال والإكرام إلى الله ዚች ዓለም ላይ ያለ ነገር በሙሉ ጠፊ ነው ይጠፋል አላህ Subhanahu Wa Ta'ala ሲቀር ይላል አላህ ናም ስለዚህ አዱንያ ስንል የሚበላው ዱንያ ነው የሚጠጣው ዱንያ ነው የሚሰማው ነገር ዱንያ ነው የሚታየው ነገር ዱንያ ነው እኔም ዱንያ ነኝ አንተም ዱንያ ነህ ሁሉ እቺ በሙሉ ዱንያ ነች ሁሉም ነገር ዱንያ ነው እና ዱንያ ሲባል የግድ ብር ብቻ ወይ የምንጠቃቀመው ነገር ብቻ ማለት የለብንም እኛም ዱንያ ነን እኛም እንጠቀመውም ዱንያ ነች ስለዚህ ምን አሉ አዱንያ መታዕ እቺ ዱንያ መጠቃቀሚያ ነች አሉ መታዕ ነች አሁን መጠቃቀሚያ ነች በኔ አንተ ትጠቀማለህ ባንተ እኔ እጠቀማለሁ እሷ በሷ እሱ በሱ ሁላችን አንዳችን አንዳችን አስፈላጊ ነን እኔ አንተ አገልጋይ አንተ እኔ አገልጋይ ነን በዚህ መልኩ ነው የምንኖረው በዚህ ዓለም ላይ እንበላለን እናበላለንም መብላት